ሩሲያ በአውሮፓኑ 2036 የኒውክሌር ኃይል ግንባቷን በጨረቃ ላይ ለማስፈር ማቀዷን አስታውቃለች። ዩክሬንና አሜሪካ ተሻሽሎና ተከልሶ በቀረበው ባለ 21 ነጥብ የሰላም ዕቅድ መስማማታቸው ሲሰማ፣ ሞስኮው ደግሞ በሌላና ከባድ የቦምብ አበላ ሲናጥ ማደሩ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። እኒያ የዓለም ሀያላን መንግስታት የምድሩ አልበቃ ብሏቸው ይመስል ደግሞ በሌሎች ዓለማት ወይም ፕላኔቶች ላይ የኒውክሌር ኃይላቸውን ለማስፈር እሽቅድምድም ይዘዋል። በዚያም መሰረት ሩሲያ የኒውክሌር ኃይሏን እንደ አውሮፓኑ አቆጣጠር በ2036 በጨረቃ ላይ ለማስፈር ማቀዷን የተገለጠው በሩሲያ የጠፈር ምርምር ማዕከል ሮስኮዝሞስ ዋና ኃላፊው ዲሚትሪ ባካኖቭ ባለፈው ሰኔ ወር በሰጡት ማብራሪያ ሀገራቸው የኒውክሌር ኃይሏን በጨረቃ ላይ ታሰፍራለች ማለታቸው አይዘነጋም። የሩሲያ የጠፈር ምርምር ማዕከል ሮስኮዝሞስ በቀጣይ የቬኑስን ፕላኔት ተስማሚነት ለመመርመር ማቀዱንም አስታውቀዋል። ያቺ ቬኑስ የምትባለዋ ፕላኔት በሌላኛው መጠሪያዋ እርዝ ሲስተር ፕላኔት ትባላለች። የሩሲያና የቻይና ተመራማሪዎች በህዋ ላይ የተለያዩ የምርምር ማዕከላትንና የኒውክሌር ኃይላቸውን ለማስፈር መዘጋጀታቸው አብዝቶ ይነገራል። ሩሲያ በህዋ ወይም በጠፈር ታሪክ የመጀመሪያውን ሰው ዩሪ ጋጋሪን ጨረቃ ላይ ያሳረፈች ሀገር ናት። ጊዜው ደግሞ እንደ አውሮፓኑ አቆጣጠር በ1961 መሆኑ ይታወቃል። ጨረቃ ከምድር ያላት ርቀት ከተባለ 384400 ኪሎ ሜትር ወይም ደግሞ 238855 ማይል ነው። ይህ ኒውክሌር ኃይላቸውን ለማስፈር ዕቅድ ያላት ሩሲያ ብቻ አይደለችም። አሜሪካም እንደ አውሮፓኑ አቆጣጠር በ2030 ዘመን ሩብ ዓመት በጨረቃ ላይ የኒውክሌር ኃይሏን ለማስፈር መሰናዳቷን አስታውቃለች። የአሜሪካዊ የትራንስፖርት ሚኒስትር ሸንዳፊ ባለፈው ነሐሴ ወር ማብራሪያቸው ይህንን ነበር ያሉት። We are in the race to the moon, in a race with China to the moon, and to have a base on the moon. We need energy. እዚህ ጋር ታዲያ ድፍን ዓለም ሁለንተናዋን ጆሮ አድርጋ ልትሰማ የሚያስፈልጋት ቁም ነገር አለ። ያውም እኒያ የልዕለ ኃያላኑ መንግስታት ከስራቸው ፍሬ ባገኙት ሀብትና እውቀት ወዲህም ከስልጣን የፈሰሳቸው የምድርን ዓለም ንቀውና ርቀውም የሌሎች ዓለማትን ጨረቃን ጨምሮ ሌሎች ፕላኔቶችን ለማሰስ የጦር ማዘዣ ሰፈሮቻቸውንም በዚያ ለመገንባት ማለማቸውን ልፋ ያለው አንድ እንጨት ያስራልን የሆነው የዘላለማዊ ታዳጊ ያለም የድህነት ደዌ አለላቀቅ ያለው የምድሪቱ ክፍል ነዋሪ ደግሞ ደርሶ በወጉም ቆፍሮና እርሶና አልምቶ ወዟን ሳይበላው እንደ ተራበ በድኑ ለሚያርፍባት የተራቆተችዋ ምድር የኔ መሬት ያንተ እያለ ሲራኮትባት ይታያል። እንግዲያማ የሰው ዘር በተሰጠችው ጥቂትና ውስን የምድር ቆይታ ወዞን ከምድሪቱ አፍስሶ የምድርን ወዝ መልሶ ለማግኘት ጥረህ ግረህ ስራ በተባለው መሰረት ቢሰራባትና በሰላም ቢኖርባት ሁሉም ሰው የአንድ አዳም ዘር ነውና ማንም ከማንም ባላነሰ ባልተቀነሰ ነበር። ሰሚ ጆሮ ያለው ይስማኤል መጽሐፍ ያለላቸውና ጊዜያቸውን በስራ ያሳለፉትኛ ዲታዎቹና ጠቢባኑ ተብዮቹ ደግሞ ዛሬ ትግላቸው ከስልጣኔና ከዘመናዊነት ጋር መሆኑ ሳይከፋ እርስ በርስ ወዲያም ዓለምን ለማጥፋት የሸመቀው የልባቸው ብሪት ባልነበር ምንኛ መልካም በሆነ። ረሃብ፣ ድካም፣ ጉስቁልናና ችግርን አስወግደው አሊያም ከምድሪቱ ይቅሩ ብለው በህዋው ወይም በጨረቃና በሌሎች ዓለማት ወይም ፕላኔቶች ላይ የጦር ማዘዣ ሰፈሮችንና የአጥፊ የኒውክሌር ኃይላቸውን ሊያሰፍሩ እሽቅድምድምና ፉክክር ይዘዋል። በዚህ ረገድ ታዲያ የሚጠቀሱት አሜሪካ፣ ሩሲያና ቻይና ናቸው። ለዚያም ነው የአሜሪካው የትራንስፖርት ሚኒስትር ሸንዳፊ በጨረቃ ላይ እሽቅድምድም ይዘናል ያሉት። ሰውየው በዝርዝሩ ማብራሪያቸው ሲቀጥሉም የሰው ልጅ አሉ የሰው ልጅ በቋሚነት በጨረቃ ላይ ህይወቱን እንዲመራ ከዚያም ደግሞ መኖሪያውን አስፋፍቶ በማርስ ላይ ያደርግ ዘንድ ያለፋት አረፍ ምርምራችን ቀጥሏል ነው ያሉት። ለማያውቅ ዳቦ ፍሪዳው ይሉትን የሆነው የምድር ዓለም ነዋሪ የኪስ ብቻም ሳይሆን የአእምሮ ድህነት ከፖሊዮ በላይ ከፍቶ ያሽመደመደው ደግሞ እኔ ከሞቱ ሰርዶ ይብቀላለች እንደተባለችው እንስሳ ራሱ ብቻ በልቶና ኖሮባት አጥፍቷት ሊነጉድ እሳት አሲድና መርዝ ሲበጠብጥላት ይታያል። ነገር ግን ደግሞ የሰው ልጅ በዚያ ስሌቱም ቢሆን የዚያን አደገኛ ብጥብጡን የያዘበትን ሰፍነግ ራሱ ከጨለጠው እንጂ ለሌላ የሚያተርፈው ያለ መሆኑን አልተገነዘበም። ይህ ዓለም አቀፉ ሕግ የኒውክሌር ጦር መሳሪያዎችን በህዋ ወይም በጨረቃ ላይ ማስፈርን አጥብቆ ይከለክላል። ነገር ግን ደግሞ የኒውክሌር ኃይልን በዚያ ለማስፈር የወጣ የሚሆን የሚከለክል ሕግ የለም ሲሉ የሚያሳዩት ብዙዎች ናቸው። ጉዳዩ ትንሽ ቆሎ ይዞ ወደ አሻሮ ጠጋ ይሉትን መሆኑ ነው። ይህ ዓለም አቀፉ የጠፈር ምርምር ማዕከል ናሳም በዚህ ወቅት ጭንቀት ውስጥ መሆኑ ተገልጧል። እንደ ናሳ ትንበያ በህዋ ላይ በብዙ ሚሊዮን ቶን የሚቆጠር ሂሊየም 3 እንዳለና ለዚያውም በምድር የትኛውን ክፍል ከሚገኘው ሂሊየም የተለየ በጨረቃ ላይ እንደሚገኝ ይገልጣል። በቦይንግ ኩባንያ ተመራማሪዎች የተደረገው የምርምር ውጤት እንደሚያሳየው ደግሞ ሬር አርዝ ሜታልስ ዩዝ ኢን ስማርትፎንስ፣ ኮምፒውተርስ አንድ አድቫንስድ ቴክኖሎጂስ እነዚያ በሙሉ በጨረቃ ላይ ያሉ ነው ያለው የቦይንግ ተመራማሪዎች ያሉትና ያበሰሩት ሌላም ነገር አለ። ከህዋው ላይ ስካንዲየም፣
ኤፍሬምና 15 ላንዲሃንዲስ በገፋለን ያሉት በህዋ ላይ የጦር መሳሪያ ሽቅድምድም ውስጥ የጎሪጥ እየተያዩ የሚሻኮቱት ሶስቱ የዓለም ልዕለ ኃያላን መንግስታት ቻይና፣ ሩሲያና አሜሪካ በምድሪቱም ላይ አላልቅ አልወራረድ ባለ ሂሳብ ክፉኛ መፋጠጣቸውን የሚያሳዩባቸው ብዙዎች ናቸው። በጥይት እርሳስ ተገምሳ የምትገለገለዋ ምድሪቱም የባሩድ ሽታ ብቻ የሚያውድባት አልሆነችም። የበርካታ ሕያዋን ፍጥረታት የእልቂት ስፍራ ሆናለች ይሏታል። በመሬት የይገባኛልና የይዞታ ሰጥ አገባ ወደ አስከፊና ሙሉ ጦርነት ከገቡ አራተኛ ዓመታቸውን ሊደፍኑ የተቃረቡት ሩሲያና ዩክሬን በምድሪቱ ሸምጋይ ገላጋይ ቢሉ ዳኛ መስማማት ቀርቶ መጣጣም ተስኗቸዋል። ሰሞኑን አንድ ከፍተኛ የጦር አዛዡ የተገደሉባት ሩሲያ በሰው አልባ የጦር አውሮፕላኖች ወይም በድሮንስ የእሳት አበላዋ ዩክሬንን ስትቆላት መዋል ማደሯ ሲገለጥ፣ ዩክሬን በወገኗ ትናንትና ሌሊቱን ሞስኮውን በቦምብ ውርጅብኝ ስታነግለው ማደሯን የተሰማው። በሁለቱ ሀገራት መካከል ጦርነቱ አብቅቶ ሰላም ይሰፍን ዘንድ ቆሜያለሁ ባው አሜሪካን ብትሆን እስካሁን አጥጋቢ በሚባል ደረጃ የደረሰችበት ድምዳሜ የለም። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ከአሜሪካ ተወካዮች ጋር ከመከሩ በኋላ በሩሲያ የተያዙት የምስራቁ ክፍል መሬቶች ከወታደራዊ እንቅስቃሴ ነጻ ቀጠናና የምጣኔ ሀብት ክልሎች ይሆናሉ የሚል እቅዳቸውን ይፋ አድርገዋል። ይሄ ደግሞ ከሳሽ የተከሳሽን ልብ ቢያውቀው ኖሮ ከቤቱም አይወጣም ነበር ይሏል አበው። የዚያ የዘለንስኪ እቅድ በሩሲያ ባለስልጣናት ዘንድ እንደ ማንኛውም ድምፅ የተሰማ እንጂ ነገሬ አሊያም የኔ ጉዳይ አልተባለም ሲሉ የነገር ሰንጣቂዎቹ ተሳልቀውበታል። ሩሲያ ከዚህ ቀደም ህዝበ ውሳኔ ሳይቀር አስደርጋ ምርጫ ያካሄደችባቸውን የዶንባስን ግዛት ሉሃንስክ፣ ዶኔስክ፣ ዛፖሪዚያና ኬርሶንን ወዲያም እንደ አውሮፓኑ አቆጣጠር በ2014 የያዘቻትን የክራይሚያን ወደብ እነርሱ ክረሚሏትን ወደብ ብቻም ሳይሆን ሌሎች ስፍራዎችንም ለመጠቅለል የተቆረጠ ወኔዋን ስትገልጥ፣ በዩክሬን ወገን ግን ተቀባይነት የሌለው በሚል ውድቅ ተደርጓል። ትናንት ሌሊቱን ለዛሬ አጥቢያ ዩክሬን በሞስኮው ዘልቃ በፈጸመችው ከባድ የቦምብ ጥቃትም 2 የሩሲያ ፖሊስ መኮንኖችና አንድ ሌላ ሰው መገደላቸው ነው የተሰማው። ዩክሬን በ3 ቀናት ለሁለተኛ ጊዜ በፈጸመችው ከባድ ጥቃት የሩሲያን ፖሊሶች መግደሏ ሲነገር፣ ባለፈው ሰኞም የሩሲያውን ከፍተኛ የጦር መሪ ባለ ሌፍትናንት ጀነራል ማዕረጉን መግደሏ አይዘነጋም። ይህ በእንዲህ እንዳለ ሞስኮው ለኒኩሌር ጦር መሳሪያ መጠቀም መዘጋጀቱ ተሰምቷል። የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን ባለፈው ታህሳስ 17 ቀን ለሩሲያ የመከላከያ ሚኒስቴር ቦርድ መልእክት ማስተላለፋቸው ይታወሳል። ፑቲን በዚያ ንግግራቸው ፊታቸው ከምንጊዜውም በላይ መኮሳተሩና ከአፋቸው የሚወጡት ቃላትን በሚጋረፍ የትንፋሽ ወላፈን የታጀቡ እንደነበሩ ይታወሳል። ታዲያ ፑቲን የሩሲያን ታሪካዊ መሬት ያሉትን የዶንባስን ግዛት ነጻ ለማውጣት ምለው መገዘታቸውም ነው የተሰማው። ፑቲን ቫው ቱ ሊበሬት ሩሲያስ ሂስቶሪካል ላንድስ። እኛ ኮስታራው ሰው የኬጂቢው ቁንጮ የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን በዚያ የታህሳስ 17ቱ ማብራሪያቸውም የአውሮፓውያኑን መሪዎች ሰድበዋቸዋል። እንዲህ ሲሉ ሊትል ፒግስ ወይም ፒግለስ ወይም ስዋይን። ፑቲን በ15 ደቂቃ መልእክታቸው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔትወርክ ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሩሲያ የጸጥታ ስጋት ሲሉት፣ ሀገራቸው ሩሲያ ግን መድህኗን ወይም ዋስትናዋን የኒኩለር ጦር መሳሪያዋን 92 በመቶ ጂጋ ዘምናና ከሳምባና ልብ ወዲያም ጭንቅላቱ ላይ አነጣጥራ ተዘጋጅታለች ማለታቸው አይዘነጋም። የሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን በዚያ መልእክታቸውም ይህንን ገልጠዋል። ሩሲያ በዓለም ላይ ግዙፍ የኒኩለር ጦር መሳሪያ ያላት ብቸኛ ሀገር መሆኗን ያውም 4309 ኒኩለር ጦር መሳሪያ አላት። ከዚያ ውስጥ ደግሞ 1718ቱ ተጠምደው ምላጫቸውን መሳብ ብቻ ነው የሚቀራቸው ነው ያሉት። ነግረናል፣ ቤት ይቃጠላል ብለናል፣ አሊያም ሲያየገባን ሲሰማ ቀበራውን መሆኑ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎሬን ፖሊሲ ኢን ዘ ፎከስ፣ ኢቭኒንግ ስታንዳርድን፣ ሚረርን፣ ኒውስ ማክስን፣ ቴሌግራፍ ኦንላይንን፣ አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስን፣ ኢንዲፔንደንትን፣ ፎክስ ኒውስና ስካይ ኒውስን ተጠቅመናል።